የተዋሕዶ ልጆች እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ እፎይ የሚባለውን በተገኘበት ይገደል። ትሰማለህ? እንደ ሰው ካሰብ መግደል ማሸነፍ ነው። ይድረስ አባት እያለን አባት እንደሌለን ላደረጋችሁን ለቤተ ክርስቲያን አባቶች በእነ እፎይ ወንድሞቻችን ላይ የሚደረገው ማሳደድ አሁንም ድረስ ተጋግሎ እንደቀጠለ ነው የሚገኘው። እፎይ አልሐምዱሊላህ ተይዟል። ሰላም ኦርቶዶክሳውያን፣ ዛሬም በእፎይ ጉዳይ አዳዲስ መረጃዎችን ይዘን መጥተናል። መረጃዎቹን ተከታትላችሁ ሀሳብ አስተያየቶቻችሁን በኮሜንት አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መረጃው እንለፍ። የሚገኘው ነገር ግን የቅድስት ቤተክርስቲያናችን የበላይ አካል እስካሁን ድረስ ዝምታን መምረጡ የሚያስተዛዝብ ሆኗል። የበላይ አካላቶች ሆይ እናንተ ስትፈልጉን እኛ ታተን እናውቃለን እንዴ? እኛ ስንፈልጋችሁ ለምን እናጣቸዋለን? እኛ ከአባቶቻችን አንበልጥም፣ አባቶቻችንንም አናዝም። ነገር ግን አባቶቻችንን እንጠይቃለን፣ እንሞግታለን። አባቶቻችን ሆይ በብዙ የቤተክርስቲያን ሰቆቃና መከራ ውስጥ ልናገኛችሁና ልትመሩን ያልቻላችሁት እንዲሁም ደግሞ አቅጣጫ የሚሰጡና የሚያበረታቱ ንግግሮችን ከናንተ ያላገኘንበት ምክንያት ምን ይሁን? ነገሮች ይሄን ያህል ውርጅብኝ ሆነው ሲወርዱብን እናንተን ከሜዳው ላይ ለምን እናጣቸዋለን? በሻሸመኔ ኦርቶዶክሳውያን ከመገደል አንገታቸውን እስከ መድፋት ድረስ መላቅጥ አጥቶባቸው ነገር ሁሉ ቀን ሲደፋባቸው እናንተን ቦታው ላይ አላገኘናችሁም። የቅበት ኦርቶዶክሳውያን ማንም ተሳልቆባቸው ትመለሱ ከሆነ ተመለሱ ተብለው በመዋረድ እንዲመለሱ ሲደረግ እናንተን ቦታው ላይ አላገኘናችሁም። ይሄ ለምሳሌ ሆነ እንጂ በጣም ብዙ በርካታ ነገሮችን መግለጽ እችላለሁ። የእናንተን እጅ ያላገኘንባቸው በጣም ብዙ አጋጣሚዎች አሉ። ከዚህ ያልተናነሰ በጣም የሚከፋው ነገር ደግሞ ሚዲያ ልሳኖች ምን አይነት ነገር እንደሚሰሩ ስታዩ ደግሞ የበለጠ ያማል። በእስልምናው በኩል ተጽዕኖ ፈጣሪ የተባሉ ገጾች ከምክር ቤቱ ጀምሮ ይህንን አይነት መረባረብ ሲያደርጉ የኛ የሚዲያ ልሳኖች ይሄው የኦቲሲ ሲምባ አስጎብኚ ማህበርን እያስተዋወቀ ነው፣ ይሄው ደግሞ አዲስ አበባ ሀገረ ስብከት ጨረታ ላይ ነው። ወቅቱንና ሁኔታውን አገናዝባችሁ ለልጆቻችሁ ድምጽ መሆን ካልቻላችሁ የእናንተ ሚዲያዎች ጥቅም በራሱ አጠያያቂ ይሆናል። እባካችሁ ክቡራን አባቶቻችን አባት ሁኑ። የልጆች መጠቃት ተነጥሎ ከሃይማኖት ተለይቶ የሚታይ አይደለም። ስለዚህ አጥቂዎቻችን የቤተክርስቲያን ልጆችን ከሃይማኖቱ በመነጠል ለብቻቸው ለማጥቃት ላይ አዲስ ነገር አስቀምጠዋል። እሱ ምንድነው? በኋላ ለምግብ ሲነሱ ከየጎረቤታቸው ስልክ ሰብስበው አጠገባቸው ባለው ስልኩላ አዲስም አካውንት ጭምር እየከፈቱ የወንድማችን እፎይ አካውንት አዘግተው እንዲያድሩ ተቀጣጥረዋል ማለት ነው። ስለዚህ እኛ ኦርቶዶክሳውያን ደግሞ አካውንቱ ላይ ከላይ ቀስት ምልክቷን በመንካት ኮፒ ሊንክ በደንብ ኮፒ ሊንክ ማድረግ አለብን። የእፎይ አካውንት አይዘጋም። እንግዲህ በዚህ ቢያቅታቸው በዚህ እያሉ ነውና ወንድማችን ሲመጣ አካውንቱ አይዘጋም። ኮፒ ሊንክ አድርጉ። እንግዲህ በብዙዎች ዘንድ እንግዲህ አሁን በጣም አግራሞትን እየጫረ የመጣው ነገር የሚኖር ምንድነው? አሁን የወንድማችን እፎይ አካውንት ለመዘጋት በቴሌግራም ባንድ ግሩፕ ላይ እየተወያዩ ይገኛሉና ከዚህ በፊትም አካውንቱ ተዘግቶበት ነበረ። ምናልባት ትዝ ካላችሁ አሁን እፎይ አሁን የመጣ ሳይሆን እንግዲህ በጣም ቆይቷል። የወንድማችን ከመጣ አሁን በጣም ስሙ እየገነነ መጣና ከዚህ በፊትም አካውንት ተዘግቶበት ነበረ። አሁንም እንግዲህ ለማዘጋት እየተደረጉ ያሉ ነገሮች ስላሉ የሱን አካውንት የምታውቁ በሙሉ በዚሁ አጋጣሚ ገብታችሁ ኮፒ ሊንክ እንድታረጉት ነውና ምክንያቱም በዚህ ደረጃ ልክ መውረድ አለበት ብዬ አላስብም። ለማንኛውም እህታችን ያስተላለፈችው መልእክት ይሄንን ይመስላል። በጣም ነው ማህበራዊ ሚዲያ ላይ ሲነገር የነበረው ሲሰሙ የነበሩ ድምጾች ወንድሞቻችን በቅበተ እምነቱ ዙሪያ ላይ ኦርቶዶክስ ሐሳቦችን በማንሳታቸው ነው።
እናም ዕውቀት ስላስጨበጡን በእነሱ የተነሳ አንዳንድ ነገሮች ተነሱ። ወሬውም እዛ ላይ ትኩረት አደረገ። የሰሞኑን የእፎይ ጉዳይ እናስታውሳለን። በእስልምና ላይ ያለውን ጥያቄ በማንሳቱ ኦርቶዶክሳዊ መልሶችን በመስጠቱ ይገደል ይያዝ የሚሉ ነገሮች ከተለያዩ ቦታዎችን መግለጫ ሲሰጥ ቆየ። ራሳችንን ግን ታዘበናል። ምን ያሎቻችንን እኛ ለቤተ ክርስቲያን የቆም ነው ራሳቸውን ፊት ለፊት አጋፍጠው እየተሰደቡ እየተነቀፉ ይገደሉ እስኪባል እየደረሰባቸው በእነሱ ዙሪያ የተለያዩ መግለጫዎች እየተሰጡባቸው ስለ እናት ቤተ ክርስቲያን ምስክር ሊሆኑ አስቀድመው ሐዋርያት ኋላ ሐዋርያን አበው ከዛ ሰማዕታቱ አልፎ ደግሞ ሊቃውንቱ ይችን ቤተ ክርስቲያን ለማስቀጠል በዚህ ሁሉ ዑደት ውስጥ አልፈዋል። ያውኖቹ በዕቅበተ እምነት ሙያ ላይ ያሉ ወንድሞቻችን ደግሞ የሚመጣባቸው ዘለፋ የሚመጣባቸው ቁጣ የሚሰነዘርባቸውን ቃላት ሁሉ እየታገሱ እኔ ክርስቶስን እሰብካለሁ እኔ ከክርስቶስ ጋር ቆሜ ይችን ቤተ ክርስቲያን ከፍ አደርጋለሁ በማለት እውነትና እውነትን ይዘው ንድ ክብርት አንዲት ኩላዊት ዓለም አቀፋዊት ሆነችቷል ኦርቶዶክሳዊ ቤተ ክርስቲያን ለማንሳት የቻሉትን ያህል በወጣትነት ጊዜያቸው ሙሉ ህይወታቸውን ለቤተ ክርስቲያን ሰጥተው የለፉ ይገኛሉ። እኛስ ምን አይነት ስራዎችን እየሰራ እንገኛለን? ዛሬም ለዘተኛ ወይም ሊበራል የሚባሉ ክርስቲያንን ንግስ ሲመጣ ይሮ መሳለም የሆነ በዓላት ሲመጡ ነጠላ ለብሶ ማክበር ከዛ ያለፈ ክርስትናችንን ተረድተናል። እኛ ኦርቶዶክሶች ቢያንስ አማደ ሚስጥራቱን አውቀናል፣ ቆርበናል፣ ወደ ሚስጥራቱ ተካፍለናል። እነሱ እንደዛ ልክ ያን ሁሉ ነገር አልፈው ስለ ቤተ ክርስቲያን ድምጽ ሲሆኑ እኛ በምን ያህል ልክ ቤተ ክርስቲያን አውቀናል? እኛ ኦርቶዶክሳውያን ወንድሞቼ እህቶቼ በተለያዩ ቦታ ላይ በስራ ላይ በንግድ ላይ ሱስ ውስጥ ኃጢአት ውስጥ እንኳን ያላችሁ ወንድሞቼ እህቶቼ በሰንበት ትምህርት ቤቶች በአገልግሎት በተለያየ መስክ ላይ ያላችሁ ባለ ማህተብ ናችሁ ስመ ክርስትና በ40 በ80 ያገኛል። ምን ያሎቻችንን ቤተ ክርስቲያናችን የምናቀው? ምን ያሎቻችን ስለ ቤተ ክርስቲያን ጥብቅና ለመቆም ተዘጋጅተናል? በቻል ነው ገንዘብ ያለው በገንዘቡ ሙያ ያለው በሙያው ንግድ ላይ ተሰማራው በንግዱ ይችን ቤተ ክርስቲያን ለመደገፍ ምን ያሎቻችን ተነስተናል? እስቲ ራሳችሁን ጠይቁ። እኔም ከእፎይ ጎን ነኝ ብቻ ሳይሆን እኔም እፎይ ነኝ፣ እኔም ማኬ ነኝ፣ እኔም ጋዲሳ ነኝ ልንል ይገባል። እኔም ቀሲስ ዲበኩሉ ልንል ይገባል። ካህናት ሳይቀር ወጣቶቹ ሳይቀር በሰንበት ትምህርት ቤት ያለፉት ሳይቀር በቲኦሎጂ ያለፉት ሳይቀር ሁሉም ስለ እናት ቤተ ክርስቲያን ፊት ለፊት ሲቆሙ እኔና እናንተ ምን ያሎቻችንን ለቤተ ክርስቲያን የቆም ነው? ምን ያሎቻችንን በዚህ አብይ ጾም ንስሐ የገባ ነው? እስቲ ራሳችሁን ጠይቁ። ለመጨረሻ ጊዜ ንስሐ የገባችሁት መቼ ነው? ለመጨረሻ ጊዜ የቆረባችሁት መቼ ነው? ከእግዚአብሔር ጋር ከክርስቶስ ጋር እርቅ የፈጸምነው መቼ ነው? እስቲ ራሳችሁን ጠይቁ። የእውነቴን ነው። ቢያንስ የነሱን ድካም በተግባር እናውሉ። ኮፒ ሊንክ አድርጉ። የተዋህዶ ልጆች ሁላችሁም 50 ጊዜ ኮፒ ሊንክ አድርጉ። ይድረሳችሁ። እስኪ ልጆች ሆነን አባት የለንም ለማውራት በቅተናል። ምክንያቱም አባት ስለሌለን እናንተ በስልጣናችሁ በጥቅማችሁ በገንዘባችሁ ሲመጣ ብቻ የኦርቶዶክስን ተዋህዶ ወጣት እያስነሳችሁ አስገድሉ፣ አስጨፍጭፉ። ለየትኛው ለቤተ ክርስቲያን ልጅ ነው የቆማችሁት? እኛ የእናንተ ልጆች አይደለንም ወይ? ማተብ አድርገን ቁጭ ያልነው አባቶች አሉን የቤተ ክርስቲያን አባቶች አሉን ብለን ስለምናምን በኦርቶዶክስ ተዋህዶ ውስጥ ስላለን ነው። እናንተ ግን የየትኛው የኦርቶዶክስ ተዋህዶ ወጣት ሲነካ ነው አንድ ቀን ድምጻችሁን ያወጣችሁት? አውጥታችሁ አታውቁም። ለምን? ጥቅማችሁ፣ ገንዘባችሁ፣ ቤታችሁ ስለማይነካባችሁ የራሳችሁን ጥቅም ብቻ ለማንቀሳቀስ ቁጭ ስላላችሁ። እኛ እንኳን ምእመን እንደው አንድ እግዚአብሔርን አትፈሩ? የምትፈትቱለትን ስጋው ደሙን እናንተ እያቀረባችሁ ያንን እንኳን አትፈሩም። በቤተ መቅደስ ውስጥ ያላችሁ እናንተ ያንን አትፈሩም። አንድ ለኦርቶዶክስ ተዋህዶ ቆማችሁ አታውቁም። ለራሳችሁ ጥቅምና ለራሳችሁ ገንዘብ የእንትና ቤት ተነካ፣ የእንትና ቤት ተነካ፣ የእንትና ምናምን ተነካ። እኛ ዛሬ አውቀናል ማን አባት እንዳለው። ልጆቻችን ተነኩ ብለው በየሚዲያው በክስ እንዴት እየሄዱ እንደሆነ አይታችኋል። እናንተ ግን ለኦርቶዶክስ ተዋህዶ ወጣት አንድ ቀን ቆማችሁ አታውቁም። አባት ከሆናችሁ ወይ ተዉ ወይ በርቱ በሉ። ካለበለዚያ የአባትነት ጥቅማችሁ ተመላለሱ ኑ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ ተመላለሱ ኑ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ ተመላለሱ ኑ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ ተመላለሱ ኑ በብርሃኑ ተመላለሱ
የፍቅርን ሕይወት እንድትለብሱ ናለሱ ተመላለሱ ኑ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ ናለሱ ተመላለሱ